ነቱ እንዴት እየሄደ ነው? እስቲ በፎቶዎች እናውራ። ናው ዲስ ጋይ የእስራኤል አርሚ ቃል አቀባይ ነው። የእስራኤል ሰራዊት ቃል አቀባይ ነው። ኢቪ ዴቭረን ይባላል እና ሁሌ ቃል አቀባይ አይደለ ሚዲያ ላይ ይወጣና በቃ መፎከር ነው። እኔ ወንዱን የደፋሩ ማን ነው የሚነካኝ? ምን ያጠገበው አሳዩኝና ልቡን ልበለው ምናምን በቃ ፉከራ ነው ጀለስ ስራው ማለት ነው። ከዛ በኋላ ደግሞ ከኢራን ባሊስቲክ ሚሳይል ተተኮሰልህ የሚል የሳይረን ድምፅ ሲሰማ ግን እመዬ ድረሽ ብሎ ላጥ ብሎ ሼልተር ውስጥ ወደ ጉድጓድ። እዚህ ፎቶ ላይ የሚታየው እንግዲህ ሼልተር ውስጥ ተደብቆ የሚያሳይ ፎቶ ነው የወጣው ይሄ ፎቶ ማለት ነው። ዲአደር ፎቶ ደግሞ ይሄ ደግሞ ማለት ነው ትራምፕ ትዊት ያደረጉት ነው። አገራቸው ውስጥ ነዳጅ ተወደደ የሚል የህዝብ ድምፅ አንገታቸው ላይ ሲደርስ ምን ብለው ትዊት አድርገዋል? የኢራን መንግስት በሁርሙዝ ሰርጥ ላይ የሚያልፉ የነዳጅ ጫኝ መርከቦችን ብሎክ አድርጋለሁ የሚል ከሆነ አሁን ከምናጠቃው 20 እጥፍ በላይ እናጠቀዋለን የሚል ዛቻ ይዛቱበት ነው። ይሄ ደግሞ የኢስላሚክ ሪቮሉሽነሪ ጋርዱ የኢራን አረባከ እንደዛ ነው እንደው ምንም አታመጣም 1 ሊትር ነዳጅ እንኳን እንዳያልፍ ብሎክ እናደርጓለን። እስቲም እንደምታመጣ እናያለን ቶታል። ከዛ በኋላ ደግሞ ትራምፕ ደግሞ ምን አሉ እዚህ ጋር በቃ እንደውም ነዳጅ የሚጭኑ መርከቦችን እኛ በጦር መርከቦቻችን ኤስኮርት እያደረግን እናመላልሳለን። የእጀባ ስራ የቪአይፒ እጀባ ስራ ሊሰሩ ማለት ነው። ይህንን ተከትሎ ደግሞ የኢራን ፎሬን ሚኒስትር ደግሞ አባስ ምን አሉ ከች ብለው ነው እንዴ እንደዛማ ከሆነ ደስ ይለናል፣ ከመጣችሁማ እኛ እንግዳ ተቀባይነን ማሻአላ ባረከላ ጠቅ እናደርጋችኋለን ብሎ ይዛቱበት ነው። ከዛ በኋላ ደግሞ ይሄ ደግሞ የኢራን ባሊስቲክ ሚሳይሎች ትላንትና የእስራኤል የኤርፎርሱን የኮሚኒኬሽን ሲስተሞችን የመቱበት ነው። ከኤርፎርሱ ኮማንድ ሴንተር ወደ ጦር ጀቶቹ ኮሚኒኬሽን ይሄ መልእክት የሚላክበትን ሲስተሞች ነው ያወደሙት፣ ዲስራፕት ለማድረግ የሞከሩት። ከዛ ደግሞ ጭራሽ የኢራን ሪቮሉሽነሪ ጋርድ ውስጥ እንግዲህ የኻተመል አንቢያ የሚባል ብርጌድ አለ። የዛ ብርጌድ ቃል አቀባይ ትላንትና ወጥተው ምናምን መልእክት አለኝ አሉ። ለጠላቶቻችን መልእክት አለኝ ሲሉ ምናምን መልእክት ሊተላለፍ ነው ምናምን ብለን ስንሰማ ምን ይላሉ? እኛ ለጠላቶቻችን ያለን መልእክት አሉ ሲባሉ ከባድ የሆነ የሚሳኤልና የእሳት ውርጅብኝ ጭንቅላታችሁ ላይ መዝነቡን ይቀጥላል እና ቻሉት አሉ ትላንትና ማለት ነው። ብቻ ውስብስብ ነው ነገሩ ብራዘር። እስራኤል ኢራን ላይ የፈጸመችው ጥቃት በአሜሪካና በእስራኤል መካከል ጸብን ቀሰቀሰ። ገና ከመሾማቸው ሰዓታት ያሳለፉት ሰይድ ሙጅተባ ኾሜኒ እንግዲህ ጥቃታቸውን አጠናክረው ቀጥለው ትላንትና አዳሩን እስራኤል ላይ ጥቃታቸውን ሲያቀጣጥሉ ነበር። አሁን ደግሞ በቀኑ ክፍለ ጊዜ የላኳቸው ባሊስቲክ ሚሳይሎች ወርደው ከባባድ ጉዳት እንዳደረሱ የተለያዩ ሪፖርቶች እየወጡ ነው። ዘሆል ሚድል ኢስት ላይ ጥቃቶች ቀጥለዋል። ሰይድ ሙጅተባ ኾሜኒ እንግዲህ ገና ከመሾማቸው ብዙ የመንግስት ባለስልጣናት የመንግስት ዲፓርትመንቶችም ቃል በይዓ ሲገቡላቸው ነበር። እዚህ ደብዳቤ ላይ እንደምታዩት ደግሞ ፎሬን ሚኒስትሪው ዛሬ ያ አዩሃ ለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም የምትለውን የቁርአን አያ ከላይ አስቀምጦ እንግዲህ ቃል የገባበትን እንትን ብሏል። እናንተ ያመናችሁ ሰዎች ወይ አላህን ታዘዙ፣ መልእክተኛውን ታዘዙ፣ ከዛ በእናንተ ላይ የተሾሙ የጉዳያችሁ ባለቤቶችን ወር ባለስልጣኖችን ታዘዙ የሚለውን መሪዎቻችሁን ታዘዙ የሚለውን የቁርአን የያዘ የበይዓ ደብዳቤ አውጥቷል። እንግዲህና ፎሬን ሚኒስትሩ ከነ ዲፕሎማቶቹ ከነ ሙሉ ታዛዥነቱን የሚያሳውቅ ደብዳቤ አውጥቷል። ኤኒዌይ ትላንትና ኢራን ላይ ጥቃት የፈጸመችው እስራኤል እንግዲህ የኢራን የነዳጅ ፋሲሊቲዎች መምታቷን ታውቃላችሁ። ይህንን ቀድሞ ለዩኤስ ባለስልጣናት ለትራምፕ አድሚኒስትሬሽን ያሳወቁ የነበረ ቢሆንም ግን ዝም ብሎ ሲምቦሊክ ጥቃት እንጂ በዚህ ልክ የኢራንን ፋሲሊቲዎች ለማውደም እንቅስቃሴ ያደርጋሉ ተብሎ አልተጠበቀም ነበር በአሜሪካ በኩል። ነገር ግን ያመኗትን በሙሉ በመካደም የምትታወቀው ጋሽ ቢኒ እና የእሳቸው አድሚኒስትሬሽን እንግዲህ የኢራን የነዳጅ ፋሲሊቲዎች በከባድ ሁኔታ ለማጥቃት ተንቀሳቅሰው እንግዲህ ከባድ ጉዳት አድርሰው ነበር ትላንትና። ይህንን ተከትሎ የአሜሪካው ፕሬዚዳንት በዚህ እንደተናደዱና ደስ እንዳላላቸው ገልጸዋል። እንዲሁም በትራምፕ አድሚኒስትሬሽን እና በጋሽ ቢኒ አድሚኒስትሬሽን በኩል መፋተጎች አሉ። ቢኮዝ የትራምፕ አድሚኒስትሬሽን እንግዲህ እንደምታውቁት የኢራን መንግስት ገልብጦ የዌስተርን ፑፔት መንግስት መመስረት ይፈልግ ነበር። ለዚህም ተማምኖ የነበረው የኢራን መንግስት ባለፈው የኢራን ህዝብ አምጾ ስለነበር ያው ተከትሎን መንግስት ይገለብጣል ነበር። ነገር ግን የኢራን ህዝብ መጠቀሚያ የሆኑትን ፋሲሊቲዎች እንደዚህ አይነት ፋሲሊቲዎችን መምታት ግን የኢራንን መንግስት የአያቶላውን ስትራክቸር አምርሮ የሚቃወሙ ኢራንያን እንኳን ከነሱ ጎን እንዲሰለፉ የሚያደርግ አደገኛ ሙቭ ነው ያደረጉት። ይሄ ዓላማችንን የሚጥስ ነው። እንዲሁም ኦን ቶፕ ኦፍ ዳት ደግሞ ኦልሬዲ ሰፈር እያደረግንበት ያለውን የነዳጅ ዋጋ መጨመር የበለጠ የሚያቀጣጥል ነውና እንዴት እንደዚህ ታደርጋላችሁ በሚል ከጋሽ ቢኒ አድሚኒስትሬሽን ጋር ጭቅጭቅ ውስጥ መግባታቸው እየተነገረ ነው ያለው። እንደምታውቁት ናሽናሊዝም እንዴት እንደሚሰራ የሚያቅሰው ናሽናሊዝም የሚባል ነገር ወደ ኢትዮጵያ ኤግዛምፕል እናምጣው ነው። ለምሳሌ በአድዋ ጊዜ እንደምታውቁት አጼ ሚኒሊክን የሚቃወሙ እና ከአጼ ሚኒሊክ ጋር ጸብ የነበራቸው ጠላሃ ጃፈርን የመሰሉ እና ሌሎችም የአካባቢው በየቦታው የነበሩ ሰዎች አድዋ ግን ወረራ ግን ሲመጣ ሁሉም ከአጼ ሚኒሊክ ጋር ነው አንድ ላይ የሆኑት። ናሽናሊዝም እንደዚህ ነው የሚሰራው። ናሽናሊዝም ምንም እንኳን አገርህ ላይ ያለውን መሪም ሆነ ምን ብጠላ ሞር ፖለቲካል ስትራክቸሩን ብጠላ ምንም ብትል ግን ወራሪ ሲመጣ ሁሉም አንድ ነው የሚሆነው። እንደዚህ አይነት ናሽናሊዝም እንዴት እንደሚሰራ አሳምሮ የሚያቅሰው ይህንን በደንብ ይገባዋል። ስለዚህ ይህንን ተከትሎ እንግዲህ የኢራን ህዝብ መጠቀሚያ የሆኑትን ፋሲሊቲዎች እስራኤል መምታቷ አጌንስት ዩኤስ ፖሊሲ መሄዱን ተከትሎ ጭቅጭቆች እንትን እያሉ ነው። ያው እነሱ እዛው የተጨቃጨቁ ባሉበት ሰዓት ግን አዲሱ አያቶላ ሰይድ ሙጅተባ ኾሜኒ ግን ጥቃታቸውን አቀጣጥለው አሁንም እስራኤል ላይ ከባባድ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው።
ሶማሊያ ምስራቅ አፍሪካ ላይ የጦር መሳሪያ የመታጠቅ እሽቅድድምን እንደ አዲስ ያቀጣጥላል የተባለ እርምጃ እየወሰደች እንደሆነ እየተነገረ ነው ያለው። በዚህም እንግዲህ $900 ቢሊዮን አውጥታ 24 የሚሆኑ JF-17 ብሎክ 3 ቫይራንት ያላቸው ይላል። ይህንን ዲቴይል ማን እንደምጠይቁ ታውቃላችሁ። ብቻ ግን እነዚህን JF-17 የሚባሉትን ባለፈው ህንድና ፓኪስታን ጦርነት ባደረጉ ሰዓት እንግዲህ የህንድን ራፋል የሚባሉ ፍራንስ የሰራቸውን ራፋል የሚባለውን የጦር ጀት ጠቅ አድርገው በቀናት ውስጥ ያራገፉት ጀቶች ናቸው እነዚህ JF-17 የሚባሉትና 24 የሚሆኑትን እንግዲህ $900 ቢሊዮን አውጥታ ልትገዛ ነው። ሶማሊያ $900 ቢሊዮን ከየት አመጣች የሚለው ሌጂቲሜት ጥያቄ ነው። አማባው ቴሊዩ እንዴት እንደሆነ። ለማንኛውም እንግዲህ ሶማሊያ እንደምታውቁት ከ3 አስርት ዓመታት በፊት በዚያድ ባሬ ወረራ ጊዜ እንግዲህ የኢትዮጵያን ክልል ጥሶ ከገቡ በኋላ የሶማሊያ አየር ኃይልም የኢትዮጵያ ክልልን ጥሶ ገብቶ ነበረ። በዚህም እንግዲህ የኢትዮጵያ አየር ኃይል ብዙ የጦር ጀቶችን የሶማሊያ አየር ኃይል የጦር ጀቶችን መጥቶ ጥሏል። ከዛ በኋላ እንግዲህ በዛ ምክንያት ከፍተኛ ውድመት የደረሰበት የሶማሊያ አየር ኃይል እንደገና ኦን ቶፕ ኦፍ ዳት የሲያድ ባሬ መንግስት መውደቁን ተከትሎ ግራውንድድ ከሆነ እንግዲህ ከ3 አስርት ዓመታት በላይ ሆኖታል። ከዛ በኋላ ሶማሊያ እንደምታውቁት በዋርሎርዶች ነበር የምትመራው። በዛ ምክንያት የዩኤን ሴኩሪቲ ካውንስል የአርምስ ኤምባርጎ ኦር የመሳሪያ ማዕቀብ ጥሎባት ነበር። ያ ሁሉ ተደምሮ ለነገሩ ባይጥልባትም ከዛ በኋላ ፌልድ ስቴት ነው የሆነችው። እንደ አዲስ ሪቫይቭ ማድረግ አልቻለችም ነበረ። አሁን ላይ ግን $900 ሚሊዮን ኦልሞስት $1 ቢሊዮን በማውጣት 24 የጦር ጀቶችን ልትታጠቅ ነው። ሃው እንዴት ካላችሁ ይሄንን $900 ቢሊዮን የሚከፍሉት ሳውዲና ተርኪ እንደሆኑ ነው እየተነገረው ያለው። እንደምታውቁት ምስራቅ አፍሪካ ላይ ሰሞኑን በጣም ፈጣን የሆነ የጂኦፖለቲክስ መለዋወጥ የአላያንስ መለዋወጦች ምናምን ነገር አሉ። ሳውዲና ቱርክ እንግዲህ ሶማሊያ ላይ ኢንተረስት አላቸው። በተለይ የእስራኤል ወደ ሶማሊላንድ መምጣት ከፍተኛ ስጋት ሆኖባቸዋል። ይህንን ተከትሎ እንግዲህ የሶማሊያን አየር ኃይል እንደ አዲስ ሪቫይቭ ሊያደርጉት ነው። ይህ $900 ሚሊዮን ፓኬጅ ባይ ዘ ወይ ጦር ጀት ሽያጭ ብቻ ሳይሆን የፓይለቶችን ማሰልጠን ምናምን የመሳሰሉ ነገራቶች በአጠቃላይ ሶማሊያን አየር ኃይል ከዜሮ ሪቫይቭ የማድረግ ሚሽን ነው የተሰጠው ይህ ዲል ማለት ነው። ሶማሊያ እንደምታውቁት የአመታዊ ሚሊተሪ በጀቷ $255 ሚሊዮን ነው። $900 ቢሊዮን ማለት እንግዲህ በአራት እጥፍ ያንሳል ወር በአራት እጥፍ ይበልጣል ከዲፌንስ በጀቷ። ይህንን ከቨር የሚያደርጉት ሳውዲ እና ተርኪ እንደሆኑ እየተነገረ ያለው። ለማንኛውም እነዚህን የጦር ጀቶች እንግዲህ ከተረከበች ሶማሊያ ኤንድ አየር ኃይሏን ሪቫይቭ ካደረገች ኮስት ላይኗን ለማስጠበቅ ትጠቀመዋለች ነው እየተባለ ያለው። ያው ኮስት ላይኗ ማለት እንግዲህ ሶማሊያ አኮርዲንግ ቱ ሶማሊያ የሶማሊላንድ ኮስት ላይንም የሶማሊላንድ ግዛትም የኔ ነው ብላ ስለምታስብ ያንንም ፓትሮል ታደርግበታለች ነው እየተባለ ያለው። ናው ዘ ኩዌስችን ኢዝ እነዚህ አዲስ የጦር ጀቶች የሶማሊላንድ የሀርጌሳ ኮስት ላይንም የኔ ነው ብለው ስለሚያስቡ ወደ ሶማሊላንድ ሲገቡ እስራኤል እዛ ትኖራለችና ምን ሀፕን ያደርጋል የሚለውን የሚታይ ነው የሚሆነው። ለማንኛውም ግን የሶማሊያ አየር ኃይል ግን ከ3 አስርት ዓመታት በኋላ እንደ አዲስ ሪቫይቭ ሊያደርግ 24 የሚሆኑ የጦር ጀቶችን ሊታጠቅ ነው። ይህ በምስራቅ አፍሪካ ላይ በጣም የተለያዩ የአላያንስ ልዩነቶች ስላሉ እንግዲህ ምስራቅ አፍሪካ ላይ የጦር መሳሪያ እሽቅድድምን እንደ አዲስ ኢግናይት ያደርገዋል፣ ያቀጣጥለዋል የሚል ስጋት ግን በሚሊተሪ አናሊስቶች እና በፖለቲካል አናሊስቶች መካከል እየተወራ ነው ያለው። አይ ገስ ዊ ዊል ሲ